እና ውስጣችን ይገባልና በጣም እንጎዳለን። ፍሪ ቻርጅ ኤሌክትሮን አላት ምድር በባዶ ግሮግ ማረክ ከተፈጥሮ ጋር ትንሽ ስክነት ያ ማለት ወደ ጥበብ ትሻገራለች። 7 ነገሮች ናቸው። ሰውም ሊኖረው ይችላል። ሰው ግን የሚለየው ውሳጣዊ አይምሮ አለው ውስጥ ማለት ነው። እጁን ዘርግቶ 7 ነገር ይሰራል ማለት ነው። ስግደትም ሲሰግድ ለአምላኩ 7 ነገሮችን መሬት ማሳረፍ ግዴታው ነው። 2 እጁ፣ 2 ጉልበቱ፣ 2 እግሩ፣ 6 ግንባሩ ይነካል ማለት ነው። 7 ፊቱ ላይ አልፋ እግዚአብሔር 7 ነገሮችን አስቀምጦበታል። በእኛ የእውቀትና የጥበብ ትምህርት 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳ፣ አፍ ወደ ሰማይ አቅንተን ብንመለከት 7ቱ ሰማያት 7ቱ ሊቃነ መላእክት ይባላል አይደል? ሲመረቅ ልብ ይስጥ የልቡናህን አይን ያብራልህ ይባላል። በእኛ ትምህርት እውቀት፣ ጥበብ፣ ማስተዋል የሱ ስጦታዎች ናቸው። በተለይ 7 ሀብታት አሉ። ልክ እንደ መቅረዝ ሳይንቲስቶችን ያስገረመ አንድ ነገር በቅርቡ ሪሰንትሊ ተገኘ። ምንድነው የተገኘው? እንግዲህ ዲኤንኤ የተዋቀረባቸው ነገሮች ይታወቃል ኤቲጂሲ እና በሰልፈሪክ አሲድ ምህዋር ውስጥ ሲሄዱ የሚሰጡት ኮድ ነበረ። ብሪጅ ይሰራል ዲኤንኤያችን 10 ላይ ይሰራል፣ 5 ላይ ይሰራል፣ 6 ላይ ይሰራል፣ 5 ላይ ይሰራል። ለምንድነው እግዚአብሔር ይሄን ያስቀመጠው ነው ሰው ልጅ ዲኤንኤ የሚል ነው። በጣም ምርምር ውስጥ የገቡት በተለይ እስራኤል ሳይንቲስቶች ነበሩ ይሄን ያገኙት። በብዙ ሚሊየን ማግኒፋይ በሚያደርግ መሳሪያ ነው የተመለከቱት። የደብል ስትራንድ ዲኤንኤ ጥምዙ ደብል ሄሊክሱ ማለት ነውና 10 5 6 5 ምንድነው ተብሎ ሲመረመር ቁጥሩን ወደ ፊደል ነው የቀየሩት። ለዚህ ነው የግዕዝ ፊደል፣ የሂብሩ ፊደል፣ የግሪክ ፊደል ቀመረ ፊደል አለው። ጄማትሪያ ይባላል። በዓለም ላይ በጣም ብዙ ሺህ ቋንቋዎች አሉ። በጣም ጥቂት ብቻ አልፋቤት አላቸው። ከዛ ውስጥ ደግሞ አልፋቤት ውስጥ ሂድንሊ በስውር ቁጥር ያላቸው ደግሞ ዕብራይስጥ፣ ግሪክና ግዕዝ ናቸው። ስለዚህ ብሉፕሪንት ናቸው። የተፈጥሮ ብሉፕሪንት አምላክ ያስገባባቸው ተብለው በቀመረ ፊደል ሊቃውንት ይታወቃሉ። እነዚህ ሁለቱ መጻሕፍቶቼ ያው የኢትዮጵያውን የግዕዙ ላይ ነው የሰራሁትና ምንድነው 10 5 6 5 ሲመረመር 10ኛው የእግዚአብሔር ስም ምን ነበር የሚለው ነው የመጣው። ምሳሌ በመዝሙር 118 ላይ 22 የእግዚአብሔር ስሞችን ዳዊት ይጠቅሳል። አሌፍ፣ ቤት፣ ጋሜል፣ ዳሌጥ፣ ሄ፣ ዋው እያለ 22 ስሞች አሉና 10ኛው ላይ ሲመረመር 10ኛው ዮድ በእኛ የማን ወይም የፊደል ነው። ቀጥሎ 5ኛው ላይ የሚሰራውን ብሪስ ሲፈተሽ አበገደሃ በእኛና በዕብራይስጥ ፊደል ሃ። ቀጥሎ 6ኛው ላይ ኢንክሪፕት ነው የሚያደርጉት አበገደሃወ ወን እንይዛለን። እንደገና 5ኛው ሃ ነው። የሃወሃ የሃወሃ ሚል ፓተርን ሰጠ ማለት ነው። ይሄ ምንድነው? በግሪኮች ቴትራግራማቶን ይባላል። ቴትራግራማቶን ማለት 4ቱ የእግዚአብሔር ስሞች ለማለት ነው። የሃወሃ ማለት ወደኛ ስናመጣው ያህዌህ የሚለውን ኮድ ሰጠነ ማለት ነው። ስለዚህ አንድ ሰዓሊ ስዕል ስሎ ፊርማውን እንደሚያሳርፍ እግዚአብሔር ሰውን ፈጥሮ ስሙን አትሞበታል ነው የሳይንቲስቶቹ የመጨረሻ ትልቁ ግኝታቸው። እና ይሄ በጣም ዓለም አቀፍ ጥናት ነው። ብዙዎች አክሰስ ማድረግ ይችላሉ። እኔ ደግሞ ምንድነው ያደረኩት? ኦኬ የእግዚአብሔር ስም ካለንና ውስጣችን ከታተመ 26ም ከሆነ ቀመሩ ወይም ኮዱ 1565 ሲደመር 26 ነው። ልክ ዘፍጥረት 1:26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ልክ ቁጥር 26 ላይ ማለት ነው። ዝም ብሎ 26 ላይ ሆነ አይደለም ነው፣ ኮድ ነው። ለምሳሌ መጽሐፍ ቅዱስ በግዕዙ ልበለው፣ ግዕዙ በጣም ይስማማኛል። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። 777 ኮድ ነው ያለው። በቀዳሚ ገብረ የሚለው ፊደል ብትቆጥሪው ቀለማት ይባላሉ። በእኛ በቀመር ትምህርት 7 ነው። እግዚአብሔርም የሚለው 7 ነው። ሰማይ ወምድር የሚለውም 7 ነው። 777 የሥነ ፍጥረት ቀመር እንደሆነ ትረጃለሽ። እግዚአብሔር የሚለውን የመጀመሪያውን ትይዥና ስትቆጥሪ ወደ ታች እግዚአብሔር የሚለውን ስትቆጥሪ ልክ 26ኛው ላይ 26ኛው እግዚአብሔር ይመጣል። ምን ይላል እዛ ላይ? ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። በሂብሩ ኤሎሂም ይላል።
በራሺት ባራ ኤሎሂም ኤት ሃሻማይም ወኤት ሃሬዝ ነው የሚለውና ኤሎሂም የሚለው ቃል 26ኛ ይመጣል። ዝም ብሎ የተቀመጠ አይደለም፣ የእግዚአብሔር ኮድ ነው ውስጣችን ያለው የሚለው ነው ትልቁ ሐሳብ። እኔ ደግሞ ምን አደረኩኝ እዚህ ላይ አንባቢያን እንደው ቢያነቡት ጥሩ ነው። ዲኤንኤ የተዋቀረበት 5 ንጥራት ነገሮች አወጣው። ካርበን፣ ሃይድሮጅን፣ ኦክሲጅን፣ ናይትሮጅን እና ፎስፈረስ ናቸው። ካርበን አቶማዊ ቁጥራቸውን ስናወጣ ካርበን 6 ነው፣ ሃይድሮጅን 1 ነው፣ ኦክሲጅን 8 ነው፣ ናይትሮጅን 7 ነው። እንደሚታወቀው ፎስፈረስ 15 ነው። ስለዚህ ሲደመሩ 37 ይመጣል። መጽሐፊ አንዱ 37 አልፋ 73 37 የእግዚአብሔር ቁጥር ነው። በጣም በሁሉም በዕብራይስጥ ብትሄጂ፣ በግሪክ ብትሄጂ፣ በግዕዝ ቀመር ውስጥ ብትሄጂ የምታገኘው እውነት ነው። በኋላ 37 ከሆነ ስለዚህ ሃይድሮጅን፣ ካርበን፣ ናይትሮጅን፣ ኦክሲጅን እና ፎስፈረስ ዲኤንኤን ካዋቀሩ እነዚህ ነምበር ኦፍ ፕሮቶናቸው፣ ኒውትሮናቸውና ኤሌክትሮናቸውን ወደ ማሰብ ነው ሄድኩት ማለት ነው። ዝም ብሎ ሊሆን አይችልም። ሃይድሮጅን ፕሮቶኑ 1 ነው፣ ኒውትሮኑ 0 ነው፣ ኤሌክትሮኑ 1 ነው። ስለዚህ 1 2 ነው። 1 ሲደመር 1 2 ነው አጠቃላይ ድምሩ። ካርበን ያው 6 6 6 ነው፣ ኤሌክትሮኑ፣ ፕሮቶኑ፣ ኒውትሮኑ 6 6 6። ናይትሮጅን ደግሞ 7 7 7 ነው፣ ነምበር ኦፍ ፕሮቶኑ፣ ኤሌክትሮኑ፣ ኒውትሮኑ 3 ጊዜ 7 21 ነው። ኦክሲጅን ያው 8 8 8 የመጽሐፍ ርዕስ አንዱ 8 8 8 ነው። ፕሮቶኑ፣ ኤሌክትሮኑ፣ ኒውትሮኑ 8 8 8 ነው። መጨረሻው ፎስፈረስ ነው። ፎስፈረስ ፕሮቶኑ 15 ነው፣ ኒውትሮኑ 16 ነው፣ ኤሌክትሮኑ 15 ነው፣ 46 ነው። እነዚህን አንድ ላይ ስንደምር ትሪፕል 1 ይሰጠናል። 1 1 1 ዝም ብሎ ትሪፕል ዲጂትስ ቀላል አይደሉም። 1 1 1 እስከ 999 በእኛ አልፋና ኦሜጋ እንላቸዋለን በቀመር ግዕዝ ትምህርት። በጣም ዴብዝ ያለው ትምህርት ነው ይሄ፣ ዝም ብሎ እንትን አይደለም። አልፋ መሆኑ ኮዱ በእኛም በዕብራይስጥም ቀመር አንደኛ ፊደል ናት፣ ለ30ኛ ተራ የሚሰጣት ናት፣ ፈ80 ላይ ያለች ናት። 1 ሲደመር 30 ሲደመር 7 1 1 1 ኦልሞስት ስላሴ ማለት ነው። 1 ሲደመር 1 ሲደመር 1 3 ነው፣ ሲባዛ 1 ነው፣ 1ም 3ም ነው። አልፋን ይሰጣል ማለት ነው። ስለዚህ እኔ ካርበንን፣ ሃይድሮጅንን፣ ናይትሮጅንን፣ ኦክሲጅንን፣ ፎስፈረስ አጠቃላይ ፕሮቶናቸውን፣ ኤሌክትሮናቸውን፣ ኒውትሮናቸውን ተደምሮ አልፋ ሰጠ። የሰልፈሪክ አሲድ መዋሃር ደግሞ ባህር ማዶ ሊቃውንት ያጠኑት ደግሞ 26ን ሰጠ። በዚህ መዋሃር ውስጥ ያለን ፍጡራን መሆናችንን ያው በስፋትና በዝርዝር ያው የተቀመጠበት ነው። ሌላው ዲኤንኤ አጠቃላይ 5040፣ አርኤንኤ 5040፣ 10080 እነዚህ በሳምንት ያሉ የደቂቃዎች ብዛት ከአልፋ እግዚአብሔር ለሰው ልጅ የተሰጠው እንደሆነ እና በጣም ሰፋፊ ነገሮች ውስጥ ያሉበት ነውና 37 አልፋ 73 አንዱ ክፍል ስለ ዲኤንኤያችን በእግዚአብሔር አርአያና አምሳል ስለመፈጠራችን ኢቭን ደግሞ ሰው ለምሳሌ ሴላችን ሞቶ ሌላ ሴል ሲተካ መረጃው በቅጽበት ነው የሚገለበጠው ምን ያህል እውነት መሆኑ። እኔ ማንነት የሚታወቀው ዲኤንኤያዊ ማንነቴ ነው። ዲኤንኤ ውስጥ ውሸት የለም። ስለዚህ ብዙዎቹ ይሄ የቀመር ትምህርት በጣም ትልቅ እግዚአብሔር በቁጥር ውስጥ በፊደል ውስጥ እንደሚናገር ይታወቃልና አንዱ ራሱ ሴክሬት ያ በመሆኑ ዲኤንኤ ነው በጣም የሚፈትሹት። እንደውም በኖህ ዘመን የተከሰተው አንዱ ጥፋት ከሰማይ ወረዱት የሚባሉት 200ዎቹ የሰውን ዲኤንኤ ማኒፑሌት ማድረግ ነበረ። ተውላጣ ዓለም ይባላልና ምድርም ተበላሸች ይባላልና ይሄን ኮድ ዲኮድ አድርጎ ማበላሸት ነበረ። ግን ያን ጊዜ ሰዎች በሰሩ ስራ ጠፍተዋል። በዛን ዘመን የነበሩት መጽሐፍ ሄኖክ በጣም ትልቅ መጽሐፍ ነው። ሀገራችን ኢትዮጵያ ጠብቃ ለዓለም ካስረከበችው ወይም ከሰጠችው ስጦታ መካከል አንዱ መጽሐፍ ሄኖክ ነው። ሄኖክ የአዳም 7ኛ ትውልድ ነው። 7 ብዙ ትርጉም ቁጥር አለው። ለምሳሌ 7ኛው ትውልድ ሄኖክ አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላሌር፣ ያሬድ ሄኖክ ላይ ይደርሳል። 8ኛው ማቱሳላ ነው። አዳምን በገነት 7 ዓመት ነው የኖረው። 7 በጣም ብዙ ነገር ነው እንደምታውቂው፣ የስነ ፍጥረት ኮድ ነው። ለምሳሌ ሰው ራሱ ፊቱ ላይ አልፋ እግዚአብሔር 7 ነገሮችን አስቀምጦበታል። በእኛ የእውቀትና የጥበብ ትምህርት 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳ፣ አፍ፣ ወደ ሰማይ አቅንተን ብንመለከት 7ቱ ሰማያት፣ 7ቱ ሊቃነ መላእክት፣ ፀሐይ፣ ጨረቃና 5ቱ ፕላኔት በአይን የሚታዩ እነዚህ ነገሮች በጣም ሰፊና ጥልቅ ነገሮች ናቸው እና የአዳም 7ኛ ትውልድ የሆነው ሄኖክም
ሞትን ሲያይ የተሰወረ ነው። ልክ በአንድ ዓመት ልክ 365 ዓመት ምድር ላይ ከቆየ በኋላ ይሄና ዓለም ጥሎ በተጓዘው እግዚአብሔርን የመፈለግ ጉዞ ከዓይነ ሞት ሰውሮታል ነው እና ሄኖክ ብዙ ምስጢራትና ጥበባት የተገለጡለት አባት ነው። ስለ ገነት ብዙ ጽፏል። ስለ ገነት እጽዋት ብዙ ጽፏል። ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት በጣም ብዙ ጽፏል። ፈለከ ፈለካትን ማለትም ሰማየ ሰማያትን፣ አየረ አየራትን፣ ስለ 12ቱ ነፋሳት፣ ስለ ጥልቁ በጣም ብዙ ነገሮችን ጽፏልና ያ መጽሐፍ እንግዲህ መጽሐፈ ሄኖክ በመባል ይታወቃል። መጽሐፈ ሄኖክ ይሁዳ የቅዱስ መጽሐፍ ጸሐፊ የአዲስ ኪዳን ጸሐፊ አንዱ ይሁዳ ይባላል። በመልእክቱ ላይ ከመጽሐፈ ሄኖክ ጠቅሶ ጽፏል። መጽሐፉ በጣም የተከበረና የተቀደሰ መጽሐፍ ነው። ግን ያ መጽሐፍ ተሰውሮ ጠፍቶ ነበር። በጣም የለም ምድር ላይ የት ገባ አይታወቅም። ይሁዳ ጠቅሶታል። ሰው ከጠቀሰው የት ነው የሚገኘውና ለዓለም እንቆቅልሽ ሆኖ ብዙ ጊዜ ከጠፋ በኋላ እንግዲህ ኢትዮጵያ ሀገር ግን ሲነበብ ሲተረጎም ቆይቷል። ይህ በጣም ትልቅ ጉዳይ ነው። እንደውም አሁን ምናልባት ዩቲዩብ የምታይ ከሆነ በጣም በዚህ ሰሞን ኦር ባሉትን ቅርብ ዓመታት ውስጥ የኢትዮጵያ ሄኖክ፣ ኢትዮፒክ ሄኖክ የሚሉ ብዙ ነገሮች እየወጡ እንደሆን ብዙ ይባላል። ጁቢሊስ፣ ኩፋሌ እና ወደ ኢትዮጵያ ቀኖና እየመጣ ነው ዓለሙ ያስብላል። እና መጽሐፍተ ሄኖክ በእርግጥ በዓለም ላይ 3 ናቸው አሉ የሚባሉት። አሁን 3 አይነት የሄኖክ መጽሐፍት አሉ በዓለም ላይ። አሁን እንደ ፊሎሎጂስትነቴ እንደ አጥኝነቴ ነው ማቀርበው። 3ቱንም አንብቤያቸዋለሁ። የግዕዙ ያው ትልቁ መጽሐፈ ሄኖክ ነው፣ በጣም ሰፊ ነገር ያለ ነው። ሁለተኛው ስላቮኒክ ቨርሽን ዘ ሴክሬት ኦፍ ኢኖክ የሚባል ሄኖክ ያየው ምስጢር ይላል። ወደ 10 ሰማያት ያወጣዋል። ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብ፣ ስለ ዘመናት፣ ሌሎች ምክሮች ነገሮች ያሉበት ነው። የስላቮኒክ ኤዲሽን የሚባል ነው። ስላቮኒክ ውስጥ በኢስተርን ዩሮፕ በአንድ ጥንታዊ ቤተክርስቲያን ውስጥ የተገኘ ነው። ይሄ ዘ ሴክሬት ኦፍ ኢኖክ የሚባል ሁለተኛው መጽሐፍ ነው። ሶስተኛው ግን አይ ቲንክ 5ኛው ክፍለ ዘመን ላይ እንደተዘጋጀ የሚነገርለት ዘ ሂብሩ ኢኖክ ይሉታል። የዕብራይስጡ ሄኖክ እንደማለት ነው። ይሄ ደግሞ ከይሁዲ ራባዮች አንዱ በመንፈስ ተነጥቄ ሄኖክ በሰማይ ያለውን ክብር ተመለከትኩኝ ሜታትሮን ይለዋል የሚባል መልአክ ደረጃ ላይ ደርሷል ብሎ የጻፈው እና በተለይ ሕዝቅኤል ኮቦር በምትባል ወንዝ ላይ ያየው ትልቅ የሰረገላ ምስጢር አለ። ከዛ ጋር አካቶ በጣም ሰፊ ነገር የሚዘረዝር ነው። ስለዚህ የኢትዮጵያው ሄኖክ ግን በጣም ጥንታዊው የተባለ ነው። እንደሚታወቀው በቅርብ 1940ዎቹ አካባቢ 48 አካባቢ ይመስለኛል ዴድ ሲ ስክሮልስ የሙት ባህር ቁምራን ላይ ሰፊ ሆነ አሰሳ በ11 ዋሻዎች ውስጥ ተደርጎ ነበረ። እዛ ውስጥ የተወሰኑ የሄኖክ መጽሐፍ ቁርጥራጮች ተገኝተዋል። ግን ፉል ማኑስክሪፕት የኢትዮጵያው ነበረ። እንዳልሽው ጄምስ ብሩስ የስኮቲሽ ተጓዥ ነው። በተለይ አባይን መነሾ ለማየት ያደረገው ጉዞ በጣም ታሪኩን አግዝፎ ያወጣዋል። ይህ ስኮቲሽ ተጓዥ አረብኛ፣ ስፓኒሽ፣ ፖርቹጊዝ፣ ግዕዝ አቀላጥፎ ይችል የነበረ መልከ መልካም ቁመቱም ረዘም ያለ ነበረ። ኢትዮጵያ እንግዲህ በ18ኛው ክፍለ ዘመን የመጣው አይ ቲንክ ንጉስ ተክለ ሃይማኖት ሁለተኛ እና ራስ ሚካኤል ስዑል ነው አቀባበል ያደረጉለት። በተክለ ሰውነቱ የግዕዝ ዕውቀቱ በጣም ተወዳጅና ተሰሚነትን ችሎታል እና 2 ዓመት ኢትዮጵያ ቆይቷል። 2 ዓመት ሲቆይ ከሰራቸው ስራዎች መካከል የተለያዩ ኢትዮጵያ እንግዲህ በጣም በብዙ ሺህ የሚቆጠሩ መጻሕፍትን ጠብቃ ያዘች ሀገር ናት። ግዕዝ በጣም ጥንታዊ ቋንቋ ነው። ብዙ ሺህ ብራናዎች ያሉበት ሀገር ነው። አሁንም በባህር ማዶ ከኢትዮጵያ ተወስደው ያሉበት አጋጣሚ አለና እነዛን በመገልበጥና ለመድኃኒት የሚያገለግሉ እጽዋትን በመሰብሰብ የሚታወቅ ሰው ነው። መጨረሻ ላይ መጽሐፈ ሄኖክን ሲያገኝ በጣም ነው ሰው የተደነቀው። ምክንያቱም ዓለም ላይ የለም። በጣም እኮ የሚገርም እኮ ነው። ፕላኔት እርዝ ላይ መጽሐፉ የለም በቃ የት ገባ በሚባልበት ጊዜ ኢትዮጵያ ይነበባል፣ ይተረጎማል፣ ይጻፋል። ብዙ ብራናዎች አሉ። 3 ኮፒ ይዞ ሄደ እና ለፈረንሳዩ ንጉስ ለሉዊ 15ኛ ነው በስጦታ ያበረከተለት። የትልቅ ጉዳይ ስለሆነ በፈረንሳይ ምሁራን እንዲጠና ተደርጎ በፈረንሳይ ብሔራዊ ቤተ መጻሕፍት እንዲቀመጥ ተደረገ። አንዱ ኦክስፎርድ ቦዴሊያን ቤተ መጻሕፍት እንዲቀመጥ ተደረገ። አንዱ ራሱ ጋር ቅጁ ተቀመጠ። ካረፈ በኋላ እንደገና ወደ ቦዴሊያን ቤተ መጻሕፍት ተሸጋገረ ማለት ነው። ከዛ ያ የሄኖክ መጽሐፍ መገኘት በአውሮፓ ላይ
ትርጉሙ ቀላል አልነበረም ነው። ብዙ ጥናቶች እንዲጀመሩ አደረገ ማለት ነው። እንደገና አይናቸው ወደዚህ እንዲያማትር ሆነ። በጣም በዝርዝር የሚገኘው የኢትዮጵያ ሄኖክ መጽሐፍ ላይ ነው። ይሄ ደግሞ ዓለም እስካሁን እንቆቅልሹን ያልፈታው ጉዳይ ነው። እነዚህ ማን ናቸው ኔፊሊሞች? መጽሐፈ ሄኖክ ላይ ወደ 200 ይጠጋሉ። አዛዚኤል ይባላል መሪያቸው። ምን አይነት ስራ ይሰሩ እንደነበር ቅድምም እንደጠየቅሽኝ ተውላጠ ዓለም ዲኤንኤን ማዛባት፣ የፈረስን የበቅሎን ወደ ሰው የሰውን ብዙ አይነት ክሬቸርስ የመስራት ጉዳይ ነበረ በዛ ጊዜ። ኢቭን መገለጥ የሌለባቸውን ረቂቅ እውቀቶችን ለሰው ልጆችን እስከ መግለጥ ይታወቃል። እና ምድር እንደተበላሸችና በንፍር ውሃ እንደጠፉ ታሪኩ ይነገራልና በኔፊሊም ጉዳይ ምርምሩ ከፍ አለ። ምንድን ናቸው? 3 አይነት ቪው መጣ ማለት ነው ከዛ በኋላ። አንደኛው ቪው የሄኖክ መጽሐፍ ከታየ በኋላ በጣም በስፋት የተንጸባረቀው እነዚህ በቁሙ መላእክት ናቸው የሚል ነገር መጣ። ምክንያቱም 3000 ክንድ ቁመት ይላቸዋል። ደመናው የሚገፉ እንዴት ነው ሰው ይሄን ሊሆን አይችልም እና ኤንጅልስ ናቸው ያሉ ነበሩ። በጣም ብዙ ምሁራን ናቸው በዚህ ላይ ተሳትፎ ያደረጉት። ሁለተኛው ደግሞ ዘሴታይት ቪው የሚባሉ መላእክት የተባሉት ደቂቀ ሴት በቁሙ መላእክት አያገቡም አይጋቡም። ስለዚህ የሴት ልጆች ማለትም የአዳም የወለደው የሴት ልጆች በንጽህናቸው መላእክት ተባሉ። ዘሴታይት ቪው የሚባል መጣ። ሁለተኛው ደግሞ ምሳሌ ክብረ ነገስት፣ መጽሐፈ መቃብያን ከኦሪት ውስጥ፣ ሌላ ደግሞ መጽሐፈ ምስጢረ ሰማይ ወምድር የሚባል አንድ መጽሐፍ አለ። እነሱ ደግሞ የሚሉት ስጋ እንዲለብሱ የተደረጉ መላእክት ናቸው። አዳም ላይ ታበየው መጨረሻ ላይ እግዚአብሔር እስቲ ይፈትናቸው አልብሶ እንደላካቸው እና በጣም ይሄ የሌለ ዲኤንኤ ነው። ድብልቅልቅ አርያማዊና አዳማዊ ዲኤንኤ ሲደባለቅ ማህፀን ቀደው እስከ መውጣት ደርሰው ቁመታቸው በጣም ጃይንት ነበሩ። ያገኙትን ይበሉ ነበር ይላል። እርስ በርስ ሲተራረዱ ነበረ። መጨረሻ ላይ ሩፋኤል ተልኮ አዛዚኤልን ጨለማ ጉድጓድ ውስጥ እንደቀበረው ወደ 70 የሚጠጉ ትውልዶችን ኮረብታ ውስጥ እንደጨመራቸው ደግሞ በዛ ዘመን ነበሩትን እንዳጠፋ የሚገልጻልና 3 ቪው አለ ማለት ነው። ያ ሁሉ ቪው እንዲቀሰቀስ ምክንያት የሆነው አንደኛ የኢትዮጵያው መጽሐፈ ሄኖክ ነው። ሄኖክን ተከትለው ደግሞ የተተረጎሙ በተለይ መጽሐፈ ምስጢረ ሰማይ ወምድር የሚባል አንድ የኢትዮጵያ ግዕዝ መጽሐፍ አለ። ክብረ ነገስትም አለ። እነዚህ መጽሐፍት ደግሞ ይሄንን ቪው በጣም አጠንክረው በመናገራቸው በቃ ዓለም እንደገና አባቶቻችን አንሴስተሮቻችን ይሄን ሁሉ ጥብብ ያለ አመለካከት ሳይሆን ሰፊ ቪዋቸውን በማስቀመጣቸው እነዚህ ነገር ሊሆኑ ይችላሉ ወደሚል እሳቤ መጣ። እግዚአብሔር 3 ቦታ ትልልቅ ዕውቀቶች አስቀምጦላቸዋል። ብዙ ጊዜ እናገረዋለሁ የተለያዩ ሚዲያዎች ውስጥ። ለምሳሌ ኩላሊት ያጤሰው፣ ልብ ያመላለሰው፣ ናላ የወረሰው የሚባል አባባል አለ። አባባል ሳይሆን ትክክለኛ የሆነ አገላለጽ ነው። እንደ ሴንተር ኦፍ ኢንተለጀንስ እዚህ ላይ ገታችን አካባቢ ሆድቃችን ላይ የተቀመጠ ዕውቀት አለ። ሰፊ ዕውቀት ነው። ልብ ላይ ደግሞ የተቀመጠ እጅግ የከበረ ዕውቀት አለ። 3ኛው ብሬን ነው እና ለምሳሌ ባለ 3 ጎማ ተሽከርካሪ መኪና ብንመለከት 2 ጎማዋን ነቅለሽ በአንድ ጎማ ብትሾፍሪያት ትገለባበጫለሽ። አንቺም አደጋ ነው የሚደርስብሽ። ሰው ዓለሙ ኩላሊት ውስጥ ያለውን ዕውቀት፣ ልብ ውስጥ ያለውን ዕውቀት ዘንግቶ ብሬን ላይ ነው የሚጠቀመው። ብሬንን ሲጠቀም ደግሞ የቀኙን ብሬን አክሰስ እንዳያደርግ ራሱን በራሱ ዘግቶታል። ለምሳሌ በቀላሉ ለማስቀመጥ አንቺ ሴት ነሽ፣ በተለይ ልጆች አሉሽ እና ልጆችሽ የሆኑ ነገር ሲሆኑ ውስጥሽ ይሰማሻል። ከራስ ጸጉር ከግል ጥፍር ወረር ያደርጋል። ምን ይላል? ይሄ ማለት እዚህ ውስጥ አካባቢ ገት ውስጥ ያለ ፊሊንግ ነው። ሆዴም ባርባር አለው። ይሄ ማለት ቀድሞ ሚያይ ነው። ምክንያቱም ነፍስ አዋቂ ስለሆነች አትገደብም። የማየት አቅም አላት። ለምሳሌ ጸሎት መጸለይ ካለብኝ ጸልይ የሚል ሐሳብ ሊሆን ይችላል። ቅድመ ደወል ነው። ለዚህ ነው እግዚአብሔር ኩላሊት ያጤሰውን ያውቃል የሚባለው። እሳት ከመንደዱ በፊት ጢስ አለ አይደለ? ይሄ ማለት ዋናው እንትን ከመውጣቱ በፊት የምክር ነው። የምክር ሴንተር ነው። እዚህ ውስጥ በጣም ዝርዝር ነገሮች አሉ። ብዙ የሚገቡ ነገሮች አሉ። 12 ነገሮች እዛ ውስጥ አልገባም፣ ምክንያቱም በጣም ሰፊ ጉዳይ ነው።
ሁለተኛው ልብ ነው። ልብ ውስጥ በጣም ሰፊ ዕውቀት አለ። ይሄ በጣም ልብ ይስጥህ ይባላል አይደል? ሲመረቅ ልብ ይስጥህ የልቡንህን ዓይን ያብራልህ ይባላል። በእኛ ትምህርት ልብ ራሱን የቻለ የስሜት ሕዋሳት አሉት። በኢትዮጵያ ዕውቀት ነው የምናገረው፣ ሳይንሱ አልገባው። ለምሳሌ አይነ ልቡና የምንለው ነገር፣ አይነ ልቡና ማለት ረቂቁን ዓለም ማየት የሚችል ይሄ በጣም ትልቅ ጉዳይ ነው። ለምሳሌ ግዙፉን ነገር አይናችን ያያል። አንቺ ነው ያለው፣ እኔን ታየኛለሽ፣ ጠረጴዛው ወንበሩን ነው ያለን፣ መቅረጸ ድምጹን ነው ያለን። የልብ አይን ከተከፈተ ደግሞ ረቂቁን ዲሜንሽን ማየት ይችላል። እዝነ ልብ የሚባል አለ። እዝነ ልብ ረቂቅ ድምጽ መስማት የሚችል፣ ወገበ ልብ የሚባል አለ። መትከፈ ልብ የልብ ጫንቃ እንደማለት የሚባል አለ። እግረ ልብ የሚባል አለ። አንፈ ልብ፣ በጣም ብዙ የስሜት ሕዋሳት አሉት። ሳይንሱ አሁን ነው ሪሰንትሊ እየደረሰ 40,000 ዩኒክ ሴሎች ተገኙ፣ ራሳቸውን ችለው ያስባሉ፣ በ0.1 ሄርትዝ ከብሬን ጋር ይገናኛሉ እያለ ወደዚህ እየመጣ ነው። ገትና ብሬን በአክሲስ ይገናኛሉ ያለ አሁን እየመጣ ነው እንጂ ጥንት አንሴስተሮቻችን የነበራቸው ዕውቀት ነበረ። ግን አሁን ወደ ፊደሉ ስንመጣ ለምሳሌ ብሬናችን ያው በጣም ብዙ ቢሊየንስ ኒውሮንስ ነው ያሉት። በጣም ገራሚ ነገር ነው የናላ ጉዳይ። ግን ሁለት ክፍል አለው ነው ትልቁ ጉዳይ። ቀኝ ክፍልና ግራ ክፍል አለው ብሬናችን። ቀኙ ክፍል ትንሽ መንፈሳዊ ነው። ተመስጦ ይወዳል፣ ጥበብ ይወዳል፣ ኢንቲዩሽን ይወዳል። ቋንቋ አይወድም፣ ሎጂክ አይወድም፣ ማቴማቲክስ አይወድም። በቃ ትልቅ ሞር ወደ ሰማያዊ ዓለም የመሳብ አቅም አለው። ይሄ ደግሞ ቁስ ነው፣ ማቴሪያል ነው። መብላቱ፣ መጠጣቱ፣ የምታየው የምትዳስሽው ምናምን ነገር ላይ ያተኩራል። ቋንቋ ላይ ይወዳል፣ ሂሳብ ላይ ይወዳል። ግን ሁለቱም የሚያገናኝ ድልድይ አምላክ ሰርቶላቸዋል። ሰዎች ሁለቱን አቀናጅተው እንዲኖሩ ነው የእግዚአብሔር ፈቃድ። እኛ በእኛ በፊደሉ ቀመር ትምህርት ፊደል ቀን እንሁን ይባላል። ቀ መቶኛ ነው። ቀ ማለት ክብ፣ ሁለት ክቦችና መስመር አይደለም። ሁለቱ የአእምሮ አይኖች ናቸው ነው የምንለው እኛ። ወደ ላይና ወደ ታች ማለት ነው። አንዱ ወደ ላይ አንዱ ወደ ታች ይሄዳልና ከፍ ያለውን ልዕልናና የትህትናው ዕውቀትን ገንዘብ እንድናደርግ ማዋሃድ ነው። 100 ደረጃ አለው። ሁለቱንም ማዋሃድ ማስማማት ነው። ዓለሙ ትኩረት የሰጠው ግን ወደ ግራ ብሬን ነው፣ ቀኙን ብሬን አይደለም። ለምሳሌ ከአጸደ ሕፃናት ጀምረሽ እስከ ዩኒቨርሲቲ በነበረሽ ቆይታ ወይም በነበረን ቆይታ አንድም ቦታ መንፈሳዊ ትምህርት የለው፣ ስፒሪቹዋሊቲ መንፈሳዊ ነገር የለውም። እንደውም ዝጀሮነ ምናምን በቃ አይ ቲንክ ግራችን ብቻ ላይ ነው ስራ የተሰራው። ቀኙ በፍጹም እንድናንቀሳቀሰው አልተፈለገም። ምክንያቱም አንድም ቦታ ስለ እግዚአብሔር የለም፣ ስለ መንፈሳዊ ነገር የለም። ግራ ነውና መጨረሻ ላይም ግራጁዌት ስናደርግ መነሳንሱን ታስሉን ከቀኝ ወደ ግራ ነው የምናዞረው ነው። ጀስት ግራ ብሬናችን ነው ኦልሬዲ ሎክድ ሆኗል፣ ተቆልፏል ነው ቀኙ። ለምሳሌ ይሄ ኢንላይትመንት ዘመን ላይ ሲባል ብዙ ነገሮች ተሰርተዋል። ለምሳሌ ሰርክል የራሱ ትርጉም አለው፣ 3 ማዕዘን የራሱ ትርጉም አለው፣ ስኩዌር የራሱ ትርጉም አለው። እያንዳንዱ ላይን መስመር ትርጉም አለው። ለምሳሌ የምናደርገው ቆብ ራሱ 4 ማዕዘን ነው፣ እንደምታውቂው 4 ማዕዘን ነው፣ ሰርክል አይደለም። 4 ማዕዘን ደግሞ እሳት፣ ውሃ፣ ነፋስ፣ መሬት ነው፣ ማተር ነው፣ ቁስ ነው። ስፒሪት የለውም፣ 5ኛው ዲሜንሽን የለውም። የተማርሹ ለቁስ ነው፣ የምትኖሪው ለቁስ ነው፣ የምትሞቺውም ለቁስ ነው። ስፒሪቹዋሉን ዓለም አክሰስ ማድረግ አትችይም። ለምሳሌ የቅዱሳት ስዕላትን ስትመለከቺ በመንፈሳዊ ዓለም አክሊል የተቀዳጁትን ስታይ እዚህ ላይ የሚደረገው እንደ ሰርክል ነው አይደል? ላይ የሚደረገው ሰርክል ማለት 360 ዲግሪ ማየት ነው። ለምሳሌ መረቡን በስተቀኝ በኩል ጣሉ እንደሚል ነው። እና ሰዎች የግራ ብሬናቸው ብቻ ነው አክሰስ እያደረጉ መጨረሻ ላይ ሊሰሩ የሚችሉት ኒውክለር፣ ድሮን፣ ሰው ማጥፊያ ነው። በጣም ስግብግብነት እንትን ያጠቃዋል። በቃ ኢጎሽ ከፍ ይላል። ቀኙ ደግሞ በጣም መንፈሳዊ ነው። ሰው ሁለቱን ማጣጣም ነበረበት። ይሄ ትምህርት በቀላሉ ሊያደርግ የሚችለው ቀኝ አእምሮ ክፍልን መክፈት ነው። ትምህርቱ ይከፍተዋል። ምክንያቱም እያንዳንዱ ፊደል የራሱ ንዝረት አለው። አስል ንዝረት ነው፣ በስል ንዝረት ነው፣ ቁጥሮች ንዝረት አላቸው፣ የራሳቸው ፍሪኩዌንሲ ያላቸው። እነዚህን ኤነርጂዎች ካወቅሽ አንኳኩ ይከፈትላቸዋል ነው። ደግሞ እያንዳንዱ ፊደል የተሸከመውን ኃይል አለ። ኢቭን በሰውነታችን ላይ ተሹመዋል። ቅርጸ ፊደሉ የራሱ የሆነ ሃይ ኤነርጂ አለው። ምክንያቱም እያንዳንዱ ኮድ ነው። በዚህ ትምህርት ነው ነግርሽ። ድምፁ ራሱን የቻለ ነው።
ጂኦሜትሪው ክቡ መስመሩ ምኑ ኤነርጂ ናቸው። ለምሳሌ በቀላሉ ለማስረዳት አብራም የሚባል ሰው ነበረ። በኋላ ስሙ አብርሃም ሆኗል። አብራም የሚባል ነው። ሌላ ነው፣ በሌላ ነው፣ ሌላ ነው፣ ሜም ሌላ ነው። ኮድ ነው። በኋላ እግዚአብሔር ስሙን ይለውጥለታል። ከዚህ በኋላ ስም አብራም ሳይሆን አብር ብሎ ሀ የምትል ፊደል ይሰጠዋል ነው። ሀ በእኛ የስትንፋስ ኃይል ነው የምንለው። የስትንፋስ ኃይል ነው። ለምሳሌ 7 ኃይሎች አሉ። እነዛን የሚያንቀሳቀሱ የተሾሙ ፊደል። ለምሳሌ የቃል ኃይል በፊደል ፈ ነው የምንወክለው። ከነፍስ የሚወለድ ፈ ማለት ራሱ ቅርጹ አፍ ናት። የአፍ ቅርጽ አላት። የልብ ኮድ ለ ነው። ልብ ራሱ ኮድ አለው። 32 ነው መክፈቻው። ቀ ደግሞ የሁለት አይኖች ወይም የአእምሮ አይኖችን የሚወክል ነው። ራስ ነው። ለምሳሌ እኔ ሮዳስ ነኝ፣ ነኝ አይደለ? ማለት ይሄ ማለት ነው በቀላሉ። አገጬ ላይ አድርጌ እንደዚህ ሳደርገው እዚህ ፒኒየል ግላንዴ ላይ ያርፋል ማለት ነው። እዚህ ላይ ሲደረስ ምን የሚል አባባል አለ? አዋቂ ስትሆን ተፈጥሮን ትሰማለህ። ስለዚህ ተማሪዎች ተፈጥሮን እንዲሰሙ ያደርጋቸዋል። ማዳመጥ፣ ተፈጥሮን መስማት። እኔ ደግሞ መጨረሻ ላይ እዚህ መጽሐፍ ላይ ጻፍኳት አንድ አባባል አለች። መጨረሻ ላይ ነው የራሴ አባባል ናት። ጠቢብ ስትሆን ግን ተፈጥሮ ደግሞ አንተን ታደምጣለች ነው። በጣም ልዩነት አለው። በጣም ዲፕ ነው። ይህን ደረጃ እንድትሸጋገር ያደርግሻል። ሁሉም የእግዚአብሔር ስጦታዎች ናቸው ብዬ አምናለሁ። እውቀት፣ ጥበብ፣ ማስተዋል የሱ ስጦታዎች ናቸው። በተለይ 7 ሀብታት አሉ። ልክ እንደ መቅረዝ ይታያል። ለምሳሌ ይሄን መቅረዝ ስትመለከቱ 7 አፎች አሉት አይደለ? ምንድነው የሚሆነው? በመካከሉ ላይ አንድ ካህን ይመጣና ዘይት ይጨምርበታል። ይሄን አስቀድሞ እግዚአብሔር ለሙሴ ሲና ተራራ ላይ ነው ያሳየው። በዚህ አምሳል ስራ ብሎት ይሰራዋልና ስንት ነው? 7 ብራንች ነው ያለው። በጣም ወሳኝ ጉዳይ ነው እና እዚህ ውስጥ ይሄ ክፍት ነው እንደምታዩ። ይሄ ደግሞ በዚህ ይገናኛል እና ዘይቱ በዚህ ውስጥ አይጨመርም፣ በዚህ ውስጥ ነው የሚጨመረው። ወዴት ይከፋፈላል? ወደዚህ እየመጣ ሁሉም በብርሃን ይጥለቀለቃል ነው። መጨረሻው ላይ ብርሃን ይሆናል ነው። ምንድነው? እነዚህ ነገሮችን ስንመለከት በእኛ ሰው ራሱ መቅረዝ ነው። መቅረዝ ነው። 7 ብራንች ያለው መቅረዝ ነው። ዘይቱ ማለት መሃል ላይ የሚፈስበት የእግዚአብሔር ጸጋ ነው። የምክር ጸጋ፣ የማስተዋል ጸጋ፣ እግዚአብሔርን የመፍራት ጸጋ፣ የእውቀት ጸጋ፣ ብዙ አይነት 7 ጸጋዎች አሉ። ስለዚህ ሰው ሲጸልይ እጁን ያነሳል። ልክ እንደዚህ መቅረዝ ነው። ለምሳሌ ይሄ መቅረዝ ተመልካቹ እጁን አነሳ ነው። መሃሉ ሴንተሩ ነው። ስለዚህ እንደዚህ ስናነሳ ለኛ በቀመሩ ትምህርት ፊደል ሃንስራ ይባላል። ሲሰራ እንደዚህ 7 ነገሮች ነው የሚተባበሩት። አንድ ይሄ መትከፍ ይባላል ወይም ትከሻን በለው። ይሄ ኩርና ይባላል። ክርን ይሄ መዳፍ ነው። ራህ ይባላል። ከዚህ ጀምሮ እስከዚህ ድረስ፣ ከዚህ ጀምሮ እስከዚህ ድረስ፣ ከዚህ ጀምሮ እስከዚህ ድረስ 6 ነገሮች ይተባበራሉ። ከትከሻ እስከ ክርን፣ ከክርን እስከ መዳፍ 1 2 3 ከዚህም 1 2 3 እጁን 6 ነገሮች ይዘረጋ። ስለዚህ መሃሉ ይሄ ነው ማለት ነው። የ7ኛው ብሬኑ ነው። እግዚአብሔር መንፈስ ማረፊያ ራሱ ነው። ቀጣለ ማለት ነው። ለመነ ማለት ነው። ይሰጠዋል። በጣም በጣም ወሳኝ ጉዳይ ነው እና ምን እንለዋለን እኛ? ይሄንን ድማህ ይባላል በእኛ። ደ ማለት ዴዴ ዶር ነው፣ ጌት ነው። ምሳሌ አንቺ ልጆች ስትወልጂ ስታያቸው እዚች ጋር የሆነች ሰርክል ነገር ታያለሽ። ሚልክዌይ ጋላክሲ አይነት ጥምዝ ጸጉራችሁ እዚች ጋር ሴንተር ከፍ ስንል ትጠፋል። በእኛ በደ ነው የምንገልጻት። ዶር ናት፣ ሰማያዊ አንቴና ናት ማለት ነው። ረቂቁን ዓለም ባባበሶ ጥበብ ቤቷን ሰራች፣ 7 ምሰሶዎችን አቆመች ሲባል ይሄ ሁሉ ትርጉም የያዘ ነው። 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳ፣ አፍ 7 ነገሮች ናቸው። ሰውም ሊኖረው ይችላል። ሰው ግን የሚለየው ውሳጣዊ አእምሮ አለው እዚህ ውስጥ ማለት ነው። እጁን ዘርግቶ 7 ነገር ይሰራል ማለት ነው። ስግደትም ሲሰግድ ለአምላኩ 7 ነገሮችን መሬት ማሳረፍ ግዴታው ነው። 2 እጁ፣ 2 ጉልበቱ፣ 2 እግሩ፣ 6 ግንባሩ ይነካል ማለት ነው። 7 ማለት ነው። እነዚህን ሁሉ ጸጋዎች ይቀበላል። ስለዚህ ስጋዊ እውቀት አለ፣ መንፈሳዊ እውቀት አለ። ጥበብ ግን ከፍተኛው ደረጃ ነው። ጥበብን፣ እውቀትን፣ ማስተዋልን እግዚአብሔር ይሰጣል። ምንም ችግር የለበትም። እውቀት ለምሳሌ የተለያየ እውቀት መረጃም ስብስብ ሊሆን ይችላል። የተለያየ መረጃ የሚሰጥ ለምሳሌ አሁን ዘመኑ ኤአይ ዘመን ነው አይደለ?
አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት የተተካበት ነው። ኤአዩ በጣም በከፍተኛ ሁኔታ አሁን ብዙ ነገር የእውቀት ክምችት ከሆነ ጥበብ ግን ሌላ ጉዳይ ነው። የጥበብ ሀገር ወዴት ነው ይላል፣ ማደሪያ ወዴት ነው? እና ምንድነው የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። እና እግዚአብሔርን ፈርተሽ የምታገኙ ትልቅ መለኮታዊ ስጦታ ነው። እና አሁን ዘመኑ እኔ የእውቀት ዘመን በጣም ያበቃ ይመስለኛል በእኔ እይታ ነው። ምክንያቱም ነገሮች በእኛ ትምህርት በዚህ በከዋክብቱ ሰፊ ትምህርት አሁን ያለንበት ዘመን የነፋስ ዘመን ነው። ነፋስን አራቱ ባህሪያተ ሥጋ እሳት፣ መሬት፣ ውሃ፣ ነፋስ፣ እሳት የሚሰለጥኑበት ጊዜ አለ ነው። ምሳሌ አዳም የነበረበት የ1000 ዓመት የመሬት ዘመን ነበረ። ቀጥሎ ውሃ ይተካል፣ የኖህ ዘመን ይሆናል። ሶስተኛው ነፋስ ይተካል፣ እስራኤል ከግብጽ የሚወጡበት ዘመን ነው። እንደዚህ እያለ ቀጥሎ እሳት ይተካል፣ ቤተ መቅደሱ የሚቃጠልበት ዘመን ነው። እንዲህ እያለ ይመጣል ዘመኑ እና እኛ አሁን ያለንበት በእኛ የነፋስ ዘመን ነው። ነፋስ ማለት ስፒድ ነው፣ ፍጥነት ነው። ነገሮች ሁሉ በጣም ይፈጥኑበት ዘመን ነው። ፍጥነት ነው፣ የነፋስ ኢራ ነው ማለት ነው። ነፋስን መቋቋም የምትችዩ በመሬት ነው። መሬት ማለት ጥብቀት ጽናት ነው። ነፋስ በጣም ተወርሮ ሲመጣ መሬት ነው እና አሁን ከመሬት ጋር ያለንን ግንኙነት ጥብቀትና ጽናት ከሌለሽ ይሄ ዓለም የመረጃው ፍሰት ናላሽን አዙሮ ክሬዚ ነው የሚያደርግሽ። ከሹቡሹ ፍጥነቱ እዚህ ሰማያለሽ እና ግራውንድ ከሌለሽ አለቀልሽ ነው። በመረጃ ብዛት ብሬንሽ ይሰክራል ነው። በዚህ ኢራ ላይ ሰዎች ምን ይመከራሉ? ኤክሰስ ኤሌክትሮን ፕሮቶን ውስጣቸው እየገባ ስለሆነ መሬት በባዶ እግራቸው መሬት ለ20 ደቂቃ ወክ ማድረግ፣ መቀስቀስ ካልቻሉ 5G 6G እያለ ይጨምራል ነገሩ። ኤክሰስ ፕሮቶን ነው ህዋው ላይ እና ውስጣችን ይገባልና በጣም እንጎዳለን። ፍሪ ቻርጅ ኤሌክትሮን አላት ምድር በባዶ እግር ወክ ማድረግ ከተፈጥሮ ጋር ትንሽ ስክነት፣ ያ ማለት ወደ ጥበብ ትሻገሪያለሽ። ጥበብ ላይ ከደረስሽ ማለት እውቀት ከታች ነው የሚመላለሰው ነው። የሚያልፍ ወጀብን ዝም ብለሽ ዳር ሆነሽ እንደመመልከት ነው፣ ወይም በአውሮፕላን እየሄድሽ ወደ ታች እንደመመልከት ነው። እና እኔ የእውቀት ኢራ አይ ዶንት ቲንክ ሶ ከዚህ በኋላ በሰው ሰራሽ ነገሮች ነው እየተተካ የሚሄደው። እና ሰዎች ትልቁን ጥበብ እግዚአብሔር መያዝ ካልቻሉ በጣም ይጎዳሉ። ጥቂት ጊዜ በኋላ የምናየው ነገር በጣም ሰፊ ጉዳይ እንደሚሆን እናውቃለን የሚል እምነት ነው ያለኝ።